በደንብ አድርጋችሁ ተመልኩት ይሄን ቪዲዮ። አብርሽ አንተ ጅል እኮ ነህ እያለው ነው። በግልጽ አማርኛ አንተ ጅል ስለሆንክ ነው፣ አንተ ሞኝ ስለሆንክ ነው እያለ ነው። ለአብርሽ ግን ይሄ አይገባውም። ቪዲዮን አይተን እንመለስ። ይኸውልሽ ሩታ ልጁ ሞኝ ነው ብለሽ አታስመስል። እንደፈለገ ይረዳኛል ብለሽ እንደነበረው ማውራት ትችያለሽ እኮ። ምን ተፈጠረ አሁን? እንዲቆይ አይደለም እኔና አቤል ላይ ያስኩት ተናደሽ ነው? ምን እኔና አቤል ላይ ነው ሙድ ያሽብር የነበረው? ባለቤት ነው። በዚህ ልክ የአብርሽን ክብር ለማዋረድ ለምን ፈለክ? አውቃ ይሁን ወይም ደግሞ አምልጦክ ይሁን አላውቅም፣ ከአንዴም ሁለቴ ጅል ነህ፣ እሱ ጅል ስለሆነ ነው፣ እሱ ሞኝ ስለሆነ ነው እያልክ ነበር ስታወራ የነበረውና በጣም ይደበረኝ አቤላ፣ እግዚአብሔርን በጣም ይደበረኝ። ይሄ ማለት ምን መሰላችሁ? አብርሽ ጓደኞቹ እንደማይጠቅሙ ለወደፊትም ደግሞ ምንም ከሱ ጋር ሊያዛልቁት እንደማይችሉ እሱ የቀረቡት ለጥቅም እንደሆነ የሚያሳይ ነገር ነው። ጋይስ ሁላችሁም በደንብ እንድትመለከቱት ፈልጋለሁ። በጣም ነው ያሳዘነኝ። እኔ አቤልን ከልጅነት ማለትም ገና ቻናሉን ከፍቶ የሰጠው የሱን ቻናል ከፍቶ የሰጠው አብርሽ ነው። ከዛ በኋላ 100,000 ገብቶ ከዛ አክብሮለት በጣም ደስ ብሎት እንደ ወንድም ነው አብርሽ የሚያየው። ሁላችንም አብርሽ የሚያየው እንደ ወንድም ነው። እኔንም አሳድጎኛል። በጣም ብዙ ዩቲዩበሮችን አሳድጓል። ግን አቤላ አሁን ላይ የሱን ስኬት የሱን ጥሩ ሁኔታ ላይ መሆን የሚመኝ አይነት ሰው እየመሰለኝ አይደለም። በሁሉም ቪዲዮዎች ላይ እያያችሁ እንደሆነ ነጥብ ያስጣለው ነው ልጁን። አብርሽን ነጥብ ሲያስጥረው ብቻ ነው እያየን ያለ ነው። ከሩታ ጋር አብሮ እንዳይሆን ከኤርሚላ ጋር እንዲሆን ይሄ ልጅ በቃ የሆነ እንትን እንዳይሆን አለ ትዳር አልባ ሰው ሁሉ እንዲጠላው ምናምን እያደረገ ነው። ይሄን ስላችሁ እኔ አቤላን ጠልቼው ምናምን ሳይሆን ነገሮች እንዲያስተካክል ነው። ካሁን በኋላ በእንዲህ አይነት መንገድ እንዳይመራ ነው። ገባችሁ አይደል? ጥሩ ጓደኛ ነኝ ብሎ የሚያስብ ከሆነ ጥሩ ጓደኛ ወደ ጥሩ መንገድ ነው የሚመራው ሰው። ገብታችኋል? ሁሉም ነገር የሚያደርገው በጣም የሚያስጠላ ነገር፣ በጣም የሚደብር ነገር ነው አብርሽ ላይ ያደረገ ያለው። በትናንትና ቪዲዮ በጣም ሌላ ደስ ያለኝ ነገር ምንድነው? ሩታ በስማም ሌላ ሌቭል ላይ ናት፣ ሌላ ታሪክ ውስጥ ናት። እኔ እንዴት እየሳኩ እንዳየው ቪዲዮን እንዴት እንዳዝናናችኝ ማለት ነው። በቃ ጦጣን ያደረጋቸው ሁሉንም ጦጣን ያደረገቻቸውና ያ ነገር በጣም ነው ደስ ያለኝ። ምክንያቱም ሩታ ካሁን በኋላ እንደዚህ ሙና መቀጠል አለባት ብዬ ስለባስብ ማለት ነው። ሩታ በዚህ አይነት ወይ ነው መቀጠል ያለባት። ምክንያቱም ለምን መሰላችሁ? ብዙ ጊዜ እነሱ እሷ ላይ የሚጠቀሙት ሄርሜላም ሆነ አቤላም ሆነ ሌሎች ጓደኞቹ የሚጠቀሙባት ነገር ጭንቅላቷ ላይ ነው፣ ማይንዷ ላይ ነው ሁሉም ነገር የሚሰሩባት። እዛ ጋር የሆነች ነገር ሴታፕ ያመቻቻሉ፣ እዛ ጋር ነገር ያመቻቻሉ። እሷ እንድትናደር፣ እሷ የሆነ ነገር እንድትል፣ እሷ ሪአክት እንድታደርግ፣ እሷ የሆነ ቪዲዮ እንድትሰራ፣ እሷ እንድትሳደብ የሆነ ነገር ያደርጋሉ። ያናዷትን የሆነ ነገር ይፈጥሩና የሆነ ድራማ ይፈጥሩና ይጠሯታል። እሷ ሄርሜላና አብርሽ ያሉበት ሩም ውስጥ ይጠሯታል። የሆነ ሴታፕ እያመቻቹ ብቻ እሷን ወደ ታች ለመክተት እሷን ከአብርሽ ጋር ያላትን ነገር በቃ ለአንዴና ለመጨረሻ ጊዜ ለማቋረጥ በጣም ብዙ ጊዜ ሲሞክሩ አይተናልና ያን ነገር እሷ አሁን ነቄ ብላለች። በጣም ነው ነቄ ያለችውና ሁሉን ነገር እያደረገች ያለችው አሁን በቃ በእንትን ነው። ባለፈው በቃ አልፈርምም ምናምን ወረቀቱ ላይ ጭራሽ አልፈርምም ያለች ልጅ አሁን መታ ቪዲዮ ላይ በቃ አብርሽ በጣም ነው የምወደው፣ ያው መጀመሪያም ባሌ እኮ ነው እንደ ባል ነው እንትን ሲሎ የነበረው ባልና ሚስት መሀል ግጭት ይፈጠራል ምናምን ብላ እነ ሄርሜላ ፊት በቃ ሌላ ድራማ ስትሰራ ነበርና ያ ነገር በጣም ነው በቃ ያዝናናኝ፣ በጣም ነው ደስ ያለኝ። በእውነት ካሁን በኋላ መቀጠል አለባት ብዬ የማስበው በዚህ አይነት ወይ ነው። መናደድ የለባትም፣ መብሸቅ የለባትም፣ ማልቀስ የለባትም። ከነሱ ጋር ሌላ ሰጣ ገባ ውስጥ መግባት የለባትም። እነሱ ሌላ ድራማ ይዞ ሲመጡ ለሷ ሌላ ድራማ ውስጥ ሊያስገቧት የሆነ ወጥመን ውስጥ ሊያስገቧት ሲመጡ እሷም ነቄ ብላ ከእንዲህ አይነት ነገሮች መቆጠብ መቻል አለባት። ካሁን በኋላ እንዲያ ነገሮች ሲመጡባት እሷም የራሷን ድራማ አዘጋጅታ እነሱ የሆነ ነገር ውስጥ ሊከቷት የሚመጡት እነሱ የሆነ ነገር ውስጥ ሊያስገቧት እነሱ የሆነ ነገር ውስጥ ወጥመድ ውስጥ ሊከቷት ከአብርሽ ጋር በቃ ሌላ ነገር ውስጥ እንድትገባ ነው ሊያደርጓት የሚፈልጉትና እሷም ደግሞ ነቄ በላይን ነገር በቃ ካሁን በኋላ ያለውን በቃ እነሱ ድራማ ሊሰራሉ የሚመጡት እሷም ድራማ ሰርታ መሄድ ነው እሷ ላይ ያለችውና ይሄ ቪዲዮ ላይ መናደድ ቪዲዮ ላይ እንትን ማለት ምናምን ሪአክት ማድረግ ማቆም አለባት። በቃ የትላንትናው ቪዲዮ እንዴት ደስና ነኝ በቃ አብርሽንም አንጨረጨረችው። እኔ እንደው ከምንም በላይ ገረመኝ አብርሽ አሁንም ቢሆን ለምንድን ነው ውሳኔ ማሰጠው? ለምንድን ነው አንድ ሐሳብ ላይ ጸንተህ ማትቆመው? አሁንስ ለምንድን ነው ከሄርሜላም ከሩታም ጎን መሆን የምፈልገው? ሁለት ወዶ እኮ አይቻልም አብርሽ። በእናት በቃ ተው በቃ አንዷን ምረጥ። እኔ ችግር የለብኝም። እኔ ለምን ሩታ ለምን አልመረጥክም? በክችች ምን አይነት ሰው አይደለም። ከፈለክ ምረጥ፣ ሩታን ምረጥ፣ ከፈለክ ሄርሜላን ምረጥ። ግን አንዱ ላይ ጸንተህ በቃ ካሁን በኋላ ያለውን ህይወትህን ቀጥል።
በቃ እንደዛ ብታደርግ እኔ ደስ ይለኛል። እኔ ሩታ ጎን ብትሆን ደስ ይለኛል። ሩታ ጋር ብትሆን ደስ ይለኛል። ምክንያቱም በጣም ብዙ ነገር ስላሳለፍ በጣም ጥሩ ልጅ ስለሆነች በጣም ደግ ልጅ ስለሆነች ከአንተ ጋር በጣም ብዙ ነገር ከድሮ ጀምሮ ከዜሮ ጀምሮ አብራክ ስለነበረች ያው አሁን ደግሞ እቺ ሄርሜላ የመጣችው ደግሞ ከስኬት በኋላ ነው። አንተ 400 ሺህ ሰብስክራይብ ከገባ በኋላ ከዛ ዩቲዩብ ቻናል ከፈትክላት፣ ዩቲዩብ ቻናሏን አሳደግክላት። እኔ እንደው በጣም የሚመስለኝ የሄርሜላ ሁኔታ ዩቲዩብ ቻናሏ ወይ 100 ሺህ ወይ ነገር ሲሆንላት ከአብርሽ ጎን ትጠፋለች። ምን አለበሉኝ ከአብርሽ ጎን ስትጠፋ ታያላችሁ ሁላችሁ። እና በቃ እሷ የቀረበችው ሄርሜላ የቀረበችው ለጥቅም ነው። አብርሽን በደንብ አድርጋችሁ ሁላችሁ እንድታውቁ የምፈልገው ነገር ሄርሜላ የቀረበችው ለጥቅም ብቻ ነው። ምክንያቱም እያንዳንዱን እርምጃዋን ስታዩ ጥቅምን ያማከለ ነገር ነው ስታደርግ የምናየው። ሄርሜላ የጥቅም ሰው ናት። ይሄን ሁላችሁ ማስረግጣችሁ እንድታውቁ ስለምፈልግ ነው። የአብርሽ ቤተሰቦች ሁላችሁ እንድታውቁ ስለምፈልግ ነው። ሄርሜላ በጣም ጥቅመኛ ልጅ ናት። በጣም ጥቅመኛ ልጅ ናት። እኔ ከዚህ በፊትም አውቃታለሁ። በቅርበት እኮ እንተዋወቃለን እኔና ሄርሜላ እኔ አዲስ ሰው አይደለሁም እኮ ለሷ ስለማውቅ ነው። እስካሁን ድክመቶቿን ያለባትን ነገር ምናምን ትቼ አውቄ ነው። ጥሩ ሰው ናት። አብርሽም የመጀመሪያ ቀን ታስታውሱ እንደሆነ እኔና አብርሽ የመጀመሪያ ቪዲዮ ላይ ስንገናኝ ስለሷ ጥሩ ነገር ብቻ ነበር ሳወራ የነበርኩት። ኦፍ ኮርስ እነዛ ነገሮች አሉባት፣ ጥሩ ሰው ናት። አሁን ላይ ግን የምታሳያቸው እያንዳንዱ ነጥቦች፣ እያንዳንዱ ድርጊቷ፣ እያንዳንዱ አካሄዷ ጥቅምን ያማከለ ነገር ነው ያደረገች ያለችውና አብርሽ አሁን ስኬት ላይ ስላለ አብርሽ አሁን አሪፍ ነገር ላይ ስላለ ዩቲዩብዋን ለማሳደግ የምታደርገው ነገር ነው እንጂ ምንም አብርሽን ወዳ ወይ ደግሞ አፍቅረው የምታደርገው ነገር አይደለምና ፕሊስ አብርሽ ይሄ ነገር ሊያነቃቅ ልታውቀው ልትረዳው ይገባል ብዬ አስባለሁ። እና ከሩታ ጋር ብትሆን ካሁን በኋላ ያለን ጊዜ በቃ ይበቃናል። ይሄ ሁሉ ነገር፣ ይሄ ሁሉ አገባ፣ ይሄ ሁሉ ድራማ፣ ይሄ ሁሉ መጠላት። ተጠላክ እኮ በጣም ተጠላክ። በጣም በብዙ ሰው ጥላቻ የደረሰብህ ነውና እኔ ደግሞ እንደዚህ ስትጠላ ማየት አልፈልግም። እኔ አጠገበው ሆኜ እኮ አብርሽኑ ነገር አስነክተውታል፣ አብርሽ ጅሎንክ ምናምን ብዬ እንደ አንዳንድ ሰዎች የማወራ አይነት ሰው አይደለም። እውነት የሆነውን ነገር ሀቅ የሆነውን ነገር ፊት ለፊት የማወራ ሰው ነኝ። እኔ የወንድሜን ውድቀት በጭራሽ የማልፈልግ በጭራሽ የማልመኝ አይነት ሰው እንደሆንኩ ሁላችሁም አስረግጣችሁ ታውቃላችሁና እንደዛ ብታደርግ አሪፍ ነው። አብርሽ ጠላትህንም ወዳጅህንም ለይተህ ብታቅ፣ ማን ነው ጠላቴ ማን ነው ወዳጄ የሚለውን ብታቅ። ይሄው ነው አሁን ነግሬሃለሁ። አንተ ግን የራስን ውሳኔ መወሰን መቻል አለብህ። ሩታ ላንተ ነው የምትገባው፣ አንተም ለሩታ የምትገባው። ሄርሜላ የምትባል ልጅ በመሃል መታ ምንም ህይወታችሁን አመስቃቀለችሁ እኮ አሁን ምስቅልቅሉን አወጣለች። አሁን በቃ የውሎ ድራማ ይብቃችሁና አንተም ከሩታ ጋር ሆነ ልጅን ያሳደግ ለነገም ደግሞ ለልጅ ጥሩ አባት መሆን እንድትችል ጥሩ ምሳሌ መሆን እንድትችል ነገ ልጅ እነዚህ አይነት ቪዲዮዎችን ሳይ በቃ አባቴ እንዲህ አይነት ሰው ነበር እንዴ? አባቴ እንዲህ አይነት ነገሮችን ያደርግ ነበር እንዴ? አባቴ ከእናቴ ውጪ ይማግጥ ነበር እንዴ? ሌላ ሴት ጋር ይሄድ ነበር እንዴ? ብሎ ሌላ ጥያቄ እንዳያነሳ ከአንተ ጋርም ደግሞ ያለውን ነገር ግንኙነታችሁን እንዳያሻክርባችሁ ያው እንደዚህ አይነት ነገሮችን ቀድመ ጥንቃቄ ብታደርግና ካሁኑ መቅረፍ ያለብን ካሁኑ ማንሳት ያለብን ካሁኑ ገና ከስር ባለው መቀንጠስ የሚችለው ነገር ቀንጥሰ አስተካክለ አረሙን አንስተ ጥሩ የሆነ ነገር ለልጅህም ለሚስትህም ለወደፊት ደግሞ ለልጅ ልጆችህም ጥሩ የሆነ ነገር ማስተላለፍ እንድትችል ስል ከወዲሁ መናገር ፈልጋለሁ። በዚህ አጋጣሚ ሰሞኑ ሁላችሁም እንደምታዩት በጣም ደግ ሰው በጣም ሩሩ ሰው ማስተራብነት በጣም ለብዙ ሰዎች መነሳት የሆነ ለብዙ ሰዎች ከጎዳና መውጣት የሆነ በጣም ብዙ እናቶችን የረዳ በጣም ብዙ ቻሪቲዎችን ያደረገ በየሀገሪቱ እየሄደና እሱ ታሞ ነው ያለውና ሁላችሁም በምትችሉት አቅም በምትችሉት መጠን እንድትጸልዩለት በየሃይማኖቶቻችሁ ሁላችሁም እንድትጸልዩለት፣ ሙስሊሞች ዱዓ እንድታደርጉለት፣ ኦርቶዶክሶችም ፕሮቴስታንቶችም ሐዋርያቶችም ካቶሊኮችም ሁላችሁም እንድትጸልዩለት በያላችሁበት እምነት ጸልያችሁለት አሁን ካለበት ሁኔታ ወጥቶ ከኛ ጋር ደግሞ አብሮ መቀጠል እንዲችል አብሮ ከኛ ጋር ደግሞ ካሁን በኋላም ያለውን ነገር በጤና ከዚህ በኋላም በጣም ብዙ ቻሪቲዎችን እንሰራለን። በጣም ብዙ ሰዎችን ከጎዳና እንዲያነሳ በጣም ብዙ ሰዎችን ህይወታቸውን እንዲቀይር ሁላችሁም ኢትዮጵያ ውስጥ ያላችሁም ከኢትዮጵያ ውስጥ ያላችሁም እህት ወንድሞቻችን ማስተራብነት እንድትጸልዩለት ከጎኑ እንድትቆሙ ከወዲሁ ማጸናችኋለሁ። እሱ የሚፈልገው አሁን ላይ ገንዘብ አይደለም ብር አይደለም፣ ሁላችሁም እንድትጸልዩልኝ ብቻ ነው የምፈልገው። ወጣቶች፣ እናቶች፣ አባቶች
ሁላችሁም እንድትጸልዩልኝ ነው እንጂ እኔ ገንዘብ አልፈልግም ብሏችኋል። ሁላችሁም በምትችሉት አቅም በያላችሁበት ሃይማኖት ከሱ ጎን እንድትሆኑ እፈልጋለሁ። እግዚአብሔር ጨርሶ ይማረ ማሰራብነት እና አብርሽ ፕሊስ 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 በቃ ካሁን በኋላ ይብቃን፣ ድራማው ይብቃን። አብርሽም ፕሊስ ያለበት ነገር በጣም ስለሚደብር አንድ አቋም ይዘህ እንድትመጣ እፈልጋለሁ። ሄርሜላ ግን ላንተ አትመጥንም። ላንተ ህይወት ምንም የምትጠቅም አይነት ሰው አይደለችምና ፕሊስ ከሄርሜላ ተቆጠብ። ከሄርሜላ ከባድ ሰው ናት፣ በጣም ከባድ ሰው ናትና ሌላ ወጥመድ ውስጥ ከታክ የሆነ የማይሆን ጠግ ውስጥ እንዳትከት አብርሽ ፕሊስ 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 ፕሊስ። ይሄን ነገር የወንድምነት ምክሬ ነውና ፕሊስ ፕሊስ ብተገበረው ደስ ይለኛል። ጋይስ ዛሬ ቪዲዮን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ። ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ።